እመጓ አለማየሁ ዋሴ። ምዕራፍ 16። በማግስቱ በጠዋት ለመነሳት አልቻልኩም። አንዳች የሚጫን ስሜት ተሰማኝ። ጭራሽ የሰመመን እንቅልፍም ወሰደኝ። ስነቃ ፀሐይ በደንብ ወጥታለች። ድንገት ከመኝታዬ ተስፈንጥሬ የተነሳውና ልብሴን ለባበስኩ። ለብሼ ሳበቃ ምን ማድረግ አለብኝ ብዬ በቆምኩበት ሐሳብ ውስጥ ገባው። አባ ያወረዱብኝን መዓት ልረሳው አልቻልኩም። የንግግራቸው ምት ክፉኛ ቢያቆስለኝም የሆነ ወኔ ውስጤን ሲገፋው ተሰማኝ። እንዲህ አልኩ፣ የየትኛውም ትውልድ አባል ለመሆን ምርጫ የለም። በቃ ዘመን ከአንዱ ትውልድ ላይ ይጥልሃል። በዚያ ትውልድ ውስጥ ትውልዱን መስለህ ከትውልዱ ጋር እየተፋለምክና እየተፋቀርክ ትቀጥላለህ። እኔ የዚህ ፍለጋው የማያልቀው ትውልድ አካል ነኝ። የእነ አባ አክሊሉ ትውልድ ለመሆን ጎትቶ ወደዚያኛው ዘመን የሚወስደኝ ኃይል የለኝም። ፍላጎት ቢኖረኝም የመገናኛውን ድልድይ የማውቀው አይመስለኝም። ለዚህም ተጠያቂው ማን ነው ብል የሚመልስልኝም አላገኝ ይሆናል። እንደ አብዛኛው የዚህ ዘመን ትውልድ ሰው ልቤን ያጓጓውን እየተከተልኩ እኖራለሁ። አዎ ፍለጋው የማያልቀው ትውልድ አባል ነኝና አልኩና ወደ ዋሻው በስሜት እየተንደረደርኩ ወረድኩ። ከዋሻው ስደርስ አባ ከተለመደው ቦታቸው ላይ ቁጭ ብለው ዳዊት ይደግማሉ። ጸሎታቸውን ላለማቋረጥ ዝም ብዬ ቆምኩ። እንደምን አደርክ ብለው መስቀላቸውን ዘረጉልኝ። እግዚአብሔር ይመስገን ብዬ ተሳልሜ ሳበቃ ፊቴን ወደ ዋሻው በር አዙሬ ቆምኩ። አባ ጸሎታቸውን ቀጠሉ። ወደ ዋሻው እንድገባ የፈቀዱ መሰለኝና ወደ በሩ አመራው። መቼም ምኑ ልበ ደንዳና ነው ሳይሉኝ አይቀርም። የዋሻውን በር አልፌ ወደ ውስጥ ስዘልቅ የዋሻው ውስጥ ቅዝቃዜ ከጥልቅ ዝምታው ጋር ተዳምሮ በአስክሬኖች መሃል መቆሜን አረዳኝ። ድንገት መጠን የሌለው ፍርሃት መጣብኝና ሚዛኔን እስክስት ድረስ ተሸበርኩ። በዚህ በገደል አፋፍ ላይ በጉም ተሸፍኖ በበርካታ ያልፈረሱ አስከሬኖች ተሞልቶ በዝምታ በተከበበ የአለት ዋሻ ውስጥ ምን እሰራለሁ? እንዴትስ? ምንስ ነው የምፈልገው? የሚል የገደል ማሚቶ የሚመስል ሐሳብ በላዩ በአእምሮዬ ይመላለስ ጀመር። ሳላስበው አስከሬኖቹን ፊት ለፊት እያየው ወደ ኋላ ወደ በሩ ሸሸው። ድንገት ደግሞ አባ የነገሩኝ ከሌላኛው የአእምሮዬ ክፍል አቃጨለ። ሙታን ቢመስሉህም ቅዱሳን ሕያዋን ናቸው። ሁሌ ወደዚህ ዋሻ ስመጣ ደስታ ይሰማኛል። አዎ እነዚህ አስክሬኖች ብቻ አይደሉም፣ ሕያዋን ቅዱሳን ናቸው። ምን ያስፈራኛል? ባለማመን የአስከሬን ፍርሃትና በማመን ቅዱሱን ቅርስ ፍለጋ እንዴት ሰው ያነክሳል? ወይ ፍርሃትን አለበለዚያም ድፍረትን መምረጥ ግድ ነው አልኩና ወደ ዋሻው ገብቼ አንዱን አስክሬን ብድግ አድርጌ ያቀፍኩትና ዝም ጭጭ አልኩ። ከዚህ በኋላ የጠፋውን ዕቃ ሳሎን ውስጥ እንደሚፈልግ አባወራ አንዱን አስክሬን አንስቼ ሌላውን እያጋደምኩ በጥንቃቄ ከመግነዛቸው ጋር የታሰረ ወይም በመካከላቸው የተጣለ ጥቅል ወይም መጽሐፍ ወይም ክታብ ነገር እፈልግ ጀመር። ብቻ አልፎ አልፎ አስከሬን እያነሳው እየጣልኩ እንደሆነ ሳስብ ፍርሃቴ ድንገት ብቅ ይላል። እንደገና ተረጋግቼ ፍለጋዬን እቀጥላለሁ። ምንም የተገኘ ነገር የለም። ተስፋ ቆርጬ ወደ አንድ ጥግ ሄጄ ቁጭ አልኩ። በታችኛው ዋሻ ውስጥ መንገድ ልሂድ ይሆን ብዬ አሰብኩ። ነገር ግን ከየገማር ባህራ እስከ እመጓ ቆላ ያለው ርቀት ወደ 35 ኪሎ ሜትር ይጠጋል። ይህን ያክል ርቀት በዋሻ ውስጥ ብቻዬን መጓዝ አደገኛነቱ ታየኝ። ቢያንስ አሁን የማስበው አይደለም አልኩና የቅዱሳኖቹን አስከሬኖች በእርጋታ አስተውላቸው ጀመር። ግማሾቹ አስከሬኖች መግነዛቸው ተፈቶ መልካቸው በግልጽ በሕይወት እንዳለ ሰው ሆኖ ጠውልጎ የሚታይ ሲሆን፣ ሌሎቹ ግን መግነዛቸው ሳይፈታ በጠንካራ ሸራ ከላይና ከታች ተቋጥሮ የተቀመጡ ናቸው። መግነዛቸው ያልተፈቱትን የበለጠ አተኩሬ ሳይ የአንደኛው አስከሬን ቅርጽና ይዘት ለየት አለብኝ። ከመቀመጫዬ ተነስቼ ከሌሎቹ አስከሬኖች በጥንቃቄ ለይቼ አወጣሁት። በእጄ ስዳብሰው የሰው ቅርጽ የለውም፣ ይልቁንም ቁሳቁስ መሰለኝ።
በአንድ በኩል ያለውን መቋጠሪያ ፈታሁት። አሁን ሰው ከውጭ ቢመጣ ምን ይላል? አባስ ቢያዩ ምን ይላሉ? አልኩ ለራሴ። ተራ ሰው እንደሆነ አይመጣም። አባም እንደ ህመምተኛ ቆጥረው ፈቅደውልኛል። ካሁን ወዲያ ወደ ኋላ ማለት የለም አልኩ ለራሴ። ቋጠሮውን ፈትቼ ሳይ አብረቅራቂ ጨርቅ ታየኝ። እጄን ሰድጄ አወጣሁት። ያረጀ ልብሰ ተክህኖ ነው። ቀጥዬ ስሰድ እንዲሁ ያረጀ አብድልከኒ የሚባለው ቀሚስ ነው። በመጨረሻ ሸራውን ዘቅዝቄ በሙሉ ዘረገፍኩት። ሁሉም የአንድ መነኩሴ አልባሳት፣ መታጠቂያና መቁጠሪያ ነገሮች ናቸው። ከመሃል ግን አንድ ጥቅል ብራና አየው። ብራናውን ብድግ አድርጌ ጥቅሉን ፈታውና ለማንበብ ስሞክር አልታይህ አለኝ። ወደ ዋሻው በር ጠጋ ብዬ አቧራውን አራግፌ ለማየት ስሞክር ስዕል መሳይ ነገር ታየኝ። መጀመሪያ ጠልሰም መስሎኝ ነበር። በጥንቃቄ የበለጠ አቧራውን አራግፌ ሳየው ግን ጠልሰም ሳይሆን የሸረሪት ድር የመሰለ ስዕል ነው። እንደገና ቀለም እንዳላስለቅቅ እየተጠነቀቅኩ አቧራውን መጥረግ ጀመርኩ። በሸረሪት ድር መሳይ ስዕሉ ላይ ቁጥሮች፣ ፊደሎችና ምልክቶች ተነቅሰውበታል። አንዳቸው አንዳቸውን በመክበብና ሌሎቹ ደግሞ ከመሃል ወደ ውጭ እንደ ጨረር በሚወጡ ቀጥታ መስመሮች የተሰራ ስዕል ነው። ወደ ጠርዝ ያለውን ክፍል እንደገና አጽድቼ ስመለከተው አንድ ጽሑፍ ያለ መሰለኝ። ወደ ውጭ ወጥቼ ደብዛዛውን ፊደላት ሳስተውል የግዕዝ ናቸው። ከብዙ የጥንቃቄ ጠረጋ በኋላ ፊደሎችን አጥርቼ በማየቴ አገጣጥሜ ሳነባቸው ድንገት በደስታ ይሁን በድንጋጤ ሰውነቴ ባለበት ደርቆ ቀረ። አገኘሁት አልኩኝ። ብራናውን በጥንቃቄ ከዘረጋው በኋላ በያዝኩት አይፎን ካሜራ ደጋግሜ ያነሳሁት። ይህም አልበቃኝም። በወረቀት በተቻለ መጠን ስዕሉንና ምልክቶቹን ገለበጥኩ። ይህ ድንቅ ነገር ለእኔ ብቻ ይሆን ዘንድ ያን ያክል ራስ ወዳድ አይደለሁም አልኩኝና ሁሉንም እንደነበር አድርጌ ወደ ሸራው ከተትኩና ቋጥሬ ካገኘውበት መለስኩት። ከደስታዬ ብዛት አንዱን አስከሬን አነሳውና አቅፌ ሳምኩት። በተስፋ ከዋሻው ወጣው። አባ የሉም። ወደ ቤተ ክርስቲያኑ ወደ ዕቃ ቤቱም በጥርፊያ ሲሄድም የሉም። ተመልሼ ወደ ዋሻው ሄድኩ። ከታችኛው ዋሻ ወጥተው ሲመጡ አገኘዋቸው። ፊቴ በደስታ ተሞልቶ ቢያዩም ብዙ አልተደነቁም። ጨረስክ አሉኝ። አሁን አባ፣ አሁን መሄድ አለብኝ አልኳቸው። አላልኩህም እንዲሁ በጥርፊያ የተሞላችሁ ናችሁ ያሉ መሰለኝ። አሁን ልትሄድ አሉኝ። አሁን አባታችን ጸሎት ያደርጉልኝና ልሂድ አልኳቸው። ወደ ዕቃ ቤቱ ሄድን። ከግንድ ላይ አረፍ አሉና የዛሬን እንኳ አታድርም አሉኝ። አይ አባታችን ብዙ ቀን እኮ ቆየው፣ ግድ የለም ልሂድ አልኳቸው። በል እንግዲህ ካልክ አሉና ተነስተው ጸሎት አድርገው ሲያበቁ ትከሻዬን ሳም አደረጉና ትኩር ብለው አዩኝ። ፊታቸው ላይ የሐዘን ስሜት አየው። ጥበብና እምነት ከፊትህ ቢቀርቡ ቢቻልህ እምነትን ምረጥ፣ ባይቻልህ ደግሞ እምነትን አስቀድም አሉና የመድኃኔዓለም ፈቃድ ይሁንልህ አሉኝ። አሜን አልኩ። ከቤተ ክርስቲያኑ ወጥቼ ከአውራ ጎዳናው ስደርስ አንድ አይሱዙ የጭነት መኪና እህል ጭኖ ወደ ሞላሌ ከተማ ልሄድ ሲነሳ ደረስኩ። ጋቤና ቦታ የለንም፣ ከላይ ደግሞ ነፋስና አቧራውን አትችለውም አለኝ ሹፌሩ። ግድ የለም እንደውም ከላይ መሆን ነው የምፈልገው አልኩና ገብስና ስንዴ ሞልቶ ከተጫነው መኪና ላይ ወጣው። መኪናው ፍጥነቱን እየጨመረ በሄደ ቁጥር የመንዝ ቀዝቃዛ ነፋስ እንደ ሿፊ ባልጩት ድንጋይ ፊቴን ይሸረካክተው ጀመር። አቧራው ወደ ሰማይ ተጥመልምሎ ከወጣ በኋላ ከላይ ላይ ይመረግ ጀመር። በጣም ደስ አለኝ። ለጊዜውም ቢሆን በስጋዬ ላይ የሰለጠንኩ መሰለኝ። እኔ የምለው እምነት ግን ምንድን ነው አልኩ ለራሴ። እምነት የምትፈልገውን ነገር እንደምታገኝ አምነህ መትጋት ነው ወይስ የምትፈልገውን እንደምታገኝ አምነህ እንደተደረገልህ ቆጥረህ
በእርካታ መኖር። የመጀመሪያውን ትርጉም ከሰጠነው ለትጋቱ ጥበብ ሊያስፈልግ ነው። አባ ቢቻልህ እምነትን ምረጥ ሲሉስ ምን ማለታቸው ይሆን? በዚሁ ጥያቄ ራሴን አቧድኜ ሳሟግት ሞላሌ ከተማ ደርሰናል ውረድ አለኝ ረዳቱ። ሞላሌ ከተማ ስንደርስ ወፍጮ ቤት የዋለ ሰው መስዬ ከመኪናው ወረድኩ። ለአቧራው ግድ ባይኖረኝም አርቤርጎ ለመያዝ አቧራዬን በመጠኑ አረጋግፌ ወደ ሆቴል ሄጄ አልጋ ያዝኩ። በነጋታው ትልቅ ስራ ይጠብቀኛል፣ የስዕሉን ትርጉም ማወቅ። ስለዚህ ከሰዓት በኋላ ያለውን ጊዜና ምሽቱን ዘና ብዬ ለማሳለፍ ፈለግኩ። ከ18 ዓመታት በፊት ለኔ ሞላሌ ትልቅ ከተማ ነበረች። አሁን ባለኝ የኑሮና ያስተሳሰብ መጠን ግን ዘና ማድረግ ቀርቶ እንደ ነገሩ ለማሳደር እንኳን የማትመቸኝ መሆኑን ሳውቅ፣ በዚህ ዓለም የሰው ልጅ ብዙ በማየቱና በማወቁ የሚያገኘው ነገር ቢኖር በቀላሉ መደሰትን ማጣት ነው አልኩኝ። ይገርማል። ለመደሰት ብዙ ነገር ማወቅና ማግኘት አያስፈልግም ነበር። ምሽቱን በቀዝቃዛ ስሜት አሳልፌ ለመተኛት ሞከርኩ። በጧት ተነስቼ በሞባይል ካሜራ ካነሳሁትና በወረቀት ከነደፍኩት ስዕል መሳይ የመስመሮች ጥንቅር ጋር ተፋጠጥኩ። ወደ ስራዬ ስገባ ገና ርዕሱን በእርጋታ ማንበብ ስጀምር ታላቅ ተስፋ አገኘው። አሰረ ፍኖቱ ለአባ ድሪል ይላል። የአባ ድሪል የጉዞ መስመር እንደማለት ነው። የአባ ድሪልን ማንነትና የጉዞውን ዓላማ ስላወቅኩ ያለ ጥርጥር ቅዱሱን ጽዋ ለመፈለግ የተጓዘበትን መስመር የሚያመላክት ካርታ መሆኑን ገመትኩ። ይህ ሰው የቅዱሱን ጽዋ መገኛ ምልክት ሆን ብሎ መተው የፈለገ ይመስላል። በሸራው ከረጢት የተከተቱት ዕቃዎችም የእርሱ መሆን አለባቸው ብዬ ገመትኩ። ታዲያ የአባ ድሪል አስከሬን ከአርባሃራ ወደ ደብረ አሮን ለምን ሄደ የሚል ጥያቄ መጣብኝ። ምናልባት ቅዱሱን ጽዋ ለመጠበቅ በጉባኤ ያልተመረጠ ድንገት ዘው ብሎ የገባ መንገደኛ ስለሆነ ይሆናል። ለጊዜው ግን መሰረታዊ ጥያቄ አልነበረም። እናም ስዕሉን ማጥናት ጀመርኩ። ክቦቹ መስመሮች በእኩል ርቀት ከውስጥ ወደ ውጪ ትልቁ ትንሹን እየከበቡና እየሰፋ ይወጣል። በተለይ በካሜራው ያነሳሁትን ሳይ በጥንቃቄ በሁሉም አቅጣጫ እኩል ርቀት ያላቸው ክቦች ናቸው። በጠቅላላ 6 ክቦች ናቸው። ቀጥታ መስመሮቹ ደግሞ አሁንም በመካከላቸው እኩል ርቀት ይዘው ከመሃል ተነስተው ወደ ውጭ እንደ ጨረር የሚወጡ ሲሆን በጠቅላላ ብዛታቸው 12 ነው። የሁሉም ቀጥታ መስመሮች መጨረሻ ከውጨኛው ክብ መስመር አለፍ ብሎ የቆመ ሲሆን በአራቱ ተቃራኒ አቅጣጫ በሚወጡ 4 የጨረር መስመሮች መጨረሻ ላይ አንዳንድ የግዕዝ ፊደላት ተቀምጠውበታል። የግዕዝ ፊደላቱም ሰ፣ ጽ፣ ደ፣ ም ናቸው። ፊደላቱ የቃል መነሻ መሆናቸውን ገምቼ ቃሉን ስፈልግ ወዲያውኑ ይህ ስዕል በእርግጥም ካርታ ነው ብዬ ፈነደቅኩ። ሰ ሰሜን፣ ጽ ጽባህ ወይም ምስራቅ፣ ደ ደቡብ፣ ም ምዕራብ የሚል መሆኑ ነው። ቀጥሎ ክቦቹን በጥልቀት መመልከት ጀመርኩ። የመጨረሻውና የውጨኛው ክብ መስመር ላይ 60,000 የሚል የግዕዝ ቁጥር ተጽፏል። ይህ ማለት ርቀት ይሆናልኩ። በእርግጥ በክቦቹ ቁጥር መካከል ያለው ርቀት እኩል ስለሆነ ርቀቱን አቀናንሶ በማከፋፈል በየክቦቹ መካከል ያለውን ርቀት ማግኘት ይቻላል። ነገር ግን እነዚህ ቁጥሮች ርቀትን የሚያሳዩ ከሆነ መለኪያቸው ምንድን ነው? ሜትር ወይስ ክንድ ወይስ ሌላ? ምንም ተጨማሪ ምልክት የላቸውምና ቁጥር ብቻ ነው። ቁጥር ወይም ፊደላት ያልሆኑ ምልክቶችን ደግሞ ማስተዋል ጀመርኩ። በዚህ ጊዜ የሞባይሉን ፎቶ ወደ ላፕቶፕ ገልብጬ በደንብ ማጥናት ጀመርኩ። 3 ምልክቶችን በግልጽ ማየት ቻልኩ። የመጀመሪያው የመስቀል ምልክት ሲሆን ከውስጠኛው ክብ መካከል ላይ በአጠቃላይ የስዕሉ ማዕከላዊ ነጥብ ላይ ተቀምጧል። ሁለተኛው የዘንዶ ምስል ሲሆን
ወደ ደቡብ ምዕራብ አቅጣጫ ከተሰመሩት ጨረሮች በአንደኛውና በሶስተኛው ክብ መገናኛ ላይ ራሱ አርፏል። ሶስተኛው ደግሞ ሁለት የእንግሊዘኛውን ቪ የመሰሉ ምልክቶች አንደኛው ከታች ወደ ላይ ተፈጥሮውን ጠብቆ ሲቀመጥ፣ ሁለተኛው ደግሞ ተገልብጦ የመጀመሪያው ላይ ተደፍቶበት የሚያሳይ ነው። ይህን ምልክት ሳይ ልቤ ቀለጠ። ምክንያቱም ይህ ምልክት በብዙ ስነ ጽሑፎች የቅዱሱ ጽዋ ምልክት ተደርጎ እንደሚወሰድ አንብቤ ነበርና አባ ድሪልም ፍለጋውን ከመጀመሩ በፊት ስለ ቅዱሱ ጽዋ በአግባቡ እንዳጠና ግልጽ ነው። የበለጠ የኮምፒውተር ስክሪኑን ሰፋ እያደረግኩ ሳይ ይህ ምልክት የተቀመጠባቸው ሁለቱ መስመሮች ማለትም ክቡና ቀጥታው በተቆራረጠ መስመር የተሳሉና ከሌሎች መስመሮች የተለዩ መሆናቸውን ተረዳው። አሁን ይህ ካርታ እንዴት ወደ መስክና ተግባራዊ ምልከታ ይወስደኛል ብዬ ግራ ተጋባው። እዛው ይገማር ባህራ ቆይቼ አባ አክሊሉን ባሳያቸውና ትንሽ ፍንጭ ባገኝ ኑሮ ምን ነበረበት? ምን ይሆን እንዲህ የሚያጣድፈኝ ብዬ ተጸጸትኩ። ለመመለስ አሰብኩና ሀፍረት ተሰምቶኝ ተውኩት። በተለይ እርሳቸው የዛሬን እንኳን አታድርም ያሉትን ሳስብ የበለጠ ችኮላ የተሰማኝ፣ ውጤቱም አሳፈረኝ። ስዕሉ ላይ አፍጥጬ ብዙ ከቆየው በኋላ አእምሮዬ መረጋጋት ሲጀምር የራሴን መልክዓ ምድራዊ መላምት መስጠት ጀመርኩ። መስቀሉ የካርታው መነሻ ነጥብ ሆኖ ተቀምጧል። አባ አክሊሉ ከዋሻው ውስጥ ካሉት ቅዱሳን አጽሞች መካከል ፍለጋህን የሚረዳ ምልክት ታገኝ ይሆናል። እርሱን ይዘህ ወደ መጓቆላ ሂድ ያሉኝ ትዝ አለኝና መስቀሉ የመጓቆላ ኡራኤል ቤተ ክርስቲያን ሊሆን ይችላል ብዬ ወሰድኩ። ከመስቀሉ ተነስተው ወደ ውጭ የሚወጡት መስመሮች ብዛት 12 በመሆኑ በሁለት ቀጥታ መስመሮች መካከል የ30 ዲግሪ ልዩነት አለ ማለት ነው። ስለዚህ የሰሜኑን መስመር 0 ዲግሪ ብለን ብንቆጥር የቅዱስ ጽዋ ምልክት ያለበት መስመር ከምስራቅና ከደቡብ አቅጣጫ መካከል ከተሰመሩት ሁለት መስመሮች ወደ ደቡብ አቅጣጫ ላይ ካለው ነው። ስለዚህ የቅዱሱ ጽዋ የሚገኝበት ስፍራ ከቤተ ክርስቲያኑ በደቡብ ምስራቅ አቅጣጫ በ150 ዲግሪ ላይ ነው ማለት ነው። ምን ያክል ርቀት ላይ ነው ለሚለው በአምስተኛው ክብ መስመር ላይ ነው። ነገር ግን ይህ መስመር ከቤተ ክርስቲያኑ በምን ያክል ርቀት እንደተቀመጠ የሚገልጽ መረጃ በግልጽ የለም። በመጨረሻው ክብ መስመር የተቀመጠው ቁጥር 60,000 የሚለው ርቀትን የሚያመላክት ይሆናል ብዬ ወሰድኩ። በዚህ መሰረት ያንዳንዱ ክብ መስመር ከማዕከላዊው ነጥብ 10,000 እየጨመረ ይሄዳል ማለት ነው። በዚህ ስሌት መሰረት ቅዱሱ ጽዋ በአምስተኛው ክብ ላይ የሚገኝ በመሆኑ ከቤተ ክርስቲያኑ በ50,000 ርቀት ላይ ይገኛል ማለት ነው። ይሁን እንጂ 50,000 የሚለው ቁጥር ብቻ እንጂ መለኪያ ስላልተቀመጠለት ሜትር ይሆን ክንድ አለበለዚያ ጫማ የሚታወቅ ነገር የለውም። ስለሆነም በዚህ መላምት የቅዱስ ጽዋ መገኛ ከቤተ ክርስቲያኑ በየት አቅጣጫ እንደሆነ እንጂ በምን ያህል ርቀት እንደሚገኝ አሁንም ፍንጭ የለውም። በመሆኑም አባ ድሪል ሊጠቀም የሚችለው የርቀት መለኪያ ምን ሊሆን ይችላል ብዬ ማሰብ ጀመርኩ። በመካከል ግን ሌላ ጥያቄ ብልጭ አለብኝ። የዘንዶ ምልክት ምንድን ነው? በካርታው ላይ ከላይ በተገለጸው ስሌት መሰረት የዘንዶው ራስ ያለበት ስፍራ ከቤተ ክርስቲያኑ በ240 ዲግሪ በ30,000 ርቀት ላይ ይገኛል ማለት ነው። በብዙ የኢትዮጵያ ክፍል ከዘንዶ ጋር የሚነገሩ አፈ ታሪክ የሚመስሉ ትረካዎች አሉ። ይህ ከሆነ የሚታወቅ ምልክት ተገኘ ማለት ነው። ስለዚህ አሁን ወደ መጓቆል ላይ የምመለስበት ጊዜ ደረሰ ማለት ነው አልኩ። እመጓ አለማየሁ ዋሴ